መግባት እችላለሁ? ምን ታርግ መጣ እዚህ? ሰላም ነው? ምን ያርክ ነው? አላውቅም፣ ብቻ ዝም ብዬ እየተከተልኩሽ መጣሁ። ቆይ ማን ቤት ነው? ለምንድን ነው የተከተልከኝ? እኔም አልገባኝም። እሺ አሁን ሂድ። እንዴ ችግር አለ? ሂድ አልኩህ እኮ። ትሁት ምን ሆነሻል? ሰውዬ ሂድ ስትባል አትሰማም እንዴ? በቃ ሂድልን። እንደውም አልወጣም። ምን እንደምታመጪ አይሻለሁ። ሰውዬ ያመሃል ልበል? ቆይ ምን እያደረክ ነው? አያመኝም። በቃ የማን ቤት እንደሆነ ካልነገርሽኝ አልወጣም። ስለ ቤቱ አንተ ምን አገባ? ማወቅ እፈልጋለሁ። ምናሴ በክብር ከዚህ ቤት ብትወጣ ይሻላል። አልወጣም። የፈለግሽውን ነገር አድርጊ። ያማል እንዴ? እንዴት ነው ከሰው ቤት መጣህ አልወጣም የምትለው አንተ? ትሁት ተረጋጊ። ምን እያደረግሽ ነው? ትሁት ሂድ ውጣ። ይኸውልሽ ትሁት ተረጋጊ። እኔ ክፉ ነገር አስቤ አይደለም የመጣሁት። ውጣ ስትባል አልሰማም ብለሃል። ውጣ። ደህና ተሻሽለ ነበር ደግሞ ድጋሚ ጀመረክ። ምን እሺ የቆይተ ነው? ሩጫ ነበር ቢበናት እንዲሁ ስበር ቆይቼ ነው የመጣሁት። የምን ሩጫ? ከሳሚ ጋር ነው። ሳሚን አግኝቼው እንዴት እንዳባረረኝ አትጠይቅ። እያባረረኝ? ምን ይሁን ብሎ ነው የሚያባረረ? እኔ ምን አውቃለሁ። በያ አንቺ ከሀና ጋር ደቅሰሽ አልወጣ ስትይኝ በቃ እኔ ሱቅ ልሄድ ብዬ ወደ ሱቅ መጣሁ። እሺ ከዛ እኔ አንቺ ወንድም መንገድ ላይ ኤርፎኔን አድርጌ ባራ 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 ቤሬ 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 እያልኩ ስሄድ ሳሚን አላገኘውም። ከዛ ማረኝ ምናምን ብለህ ፊት ለፊቱ በርከክ አልክ። ማ እኔ ተምቹ አታቀኝማ። እኔ ተምቹ ነኝ የምንበረከከው። እኔ አንቺ ወንድም ልክ ወደ ፊት ለፊቴ ሲመጣ ትቼው በሩጭ ከዛ ሩጡ አልደረሰብኝም መሰለህ እና መታክ። ይኸውልሽ መጀመሪያ በጠረባ ላይ ዘለልኩበት፣ ከዛ ሸጎድኩት። አትቀለድ እባክህ። የምሬን እኮ። ከዛ በቦክስ ሊመታኝ ሲል እንዲሸጎድኩትና ወስጄ ጥርሱን አረገፍኩለት። አረ ተምቹ በኪድዬ ሄድና ማያውቅ ሰው ላይ ተቀደድ። አንተ ደግሞ ችግር አለ። እውነቴን ነው እያልኩ ዛሬ ያደረኩትን እኔ ራሱ አላመንኩ። እና ሳሚ መተው ዝም ብሎ ለቀቀ? ምን ይለቀኛል? ተናዶ እኔ ላይ ጩቤ አላወጣም። ይሄ አመዳም። ምን ጩቤ? አዎ። ከዛ ጆሮ መጣልህ ስለው ደንግጦ ወደ ኋላ ሲዞር እኔ በሩጫ ቀደምኩት። አሁን የት ነው ያለው? ምን አውቃለሁ እኔ። ያው መንገድ ላይ ይሆናል። እናቱ ሂጅ አገኘዋለሁ። ምን? እሺ ልቀቂኝ እባክህ። ይሄንማ እንዲንቀኝ አልፈቅድለትም። ምን አደረገ? ምንም ቢያደርግ ግድ አይሰጠኝም። በምንም አይነት ሁኔታ ግን አንተን መንካት አልነበረበትም። ኧረ በፈጠረ አንተ ልጅ ተረጋጋ። የወርቁን ጉዳይ እኮ ዝም ያልኩት የተወሰነ ጊዜ ተፍተፍ ብሎ ይመልስልኛል ብዬ ነው እንጂ ፈርቼው አይደለም። እሺ በቃ ደግሞ እኮ እኔ ነኝ የገባሁለት እንጂ እሱ አልመጣኝም። ቢሆንም ሊንቀን አይገባም። አንተ ደግሞ እስኪ ተው ሲሉ ስማ። አሁን ይልቅ ደቅበይና እንዴት እንደመጣሁልኝ ያልሽ ምንድነው? አንተ ደግሞ አሁን ነገርከኝ አይደል እንዴ? አንተ ደግሞ ችግር አለብህ። ምንድነው ምላሴ ላይ የምትቆመው? ብረግብል ምን ችግር አለው? ና ደቅበል። ጭራሽ ብሎ ደግሞ አንተ ሊመታክ ሳሚ አፍልቷል። እውነት እገለዋለሁ። ኧረ እኔ ብርዝና ደቅበይ በእናትሽ። ደግሞ እንደምወድሽ ትባንኛለሽ። ሴት አደረከኝ እንዴ? እንደምወድሽ ነው የምትለኝ? ለነገሩ አንቺ ፋራርልሽ እንደዚህ አይነቱን ወርድና መች ትባንኛለሽ? ፒስ ነሽ? እጥጋለ ምን? እሺ ምንም ነገር ማውራት አልፈልግም። እሺ ሳብ አድርገህ እስኪ። ለምን ልቅመው? ምን ይለኛል? ላጨሰው ነው። ሲጋራው እኮ ነው። እንዴት አሚሻ? በእኔ እናንተ መሀል የኔ ያንተ የሚባል ነገር አለ? አዎ አለ። አንተ ራስህ እኮ ነው የለውበትም የምትለኝ። ያው አንዳንዴ ሲንቦቀቦቅ እኮ ነው ሳሚሻ። ይሄ ነው የፈለከው እንካ ችጋራ ሙድሽ ግን ይልል ነው የተጨረበው። ምን ሆነሽ ነው? ያ ተምቹ አንድ ቦክስ አበላኝም መሰለህ። ማን? አንተን? አዎ በእናትህ እንዴት እንዳናደደኝ። ጆሮ ምን አለ? ጆሮ አልነበረም ብቻውን ነው ደግሞ የመጣው። እና እንዴት ደፍሮ መጣ? እኔም እኮ የገረመኝ እሱ ነው። ወይኔ ሳሚሻ ይልል ነው የተደበረብሽ። ተምቹ ብቻውን እንኳን ሰው ይሻራርታል። አንተ ሙድ እያስገብኝ ነው እንዴ? እውነቴን ነው። ተምቹ ከመጣ የሆነ ነገር ከላይ ላይ ታገፏል። ወይኔ በኪዲ ሎጎ ነበር እኮ ለትንሽ ነው እኮ ያመለጠኝ።
ምን ይወጋው? ወይ ጉድ! ይሄ ነገር ጆሮ ከሰማ አለቀልሽ። አለቀል ማለት ደግሞ ምን ማለት ነው? ማለት እኔ የለሁበት። ምን ማለት ነው የለሁበትም የምትለው? እኔ እናንተ ማለት እንደዚህ የሚባል ነገር የለም ስትል ነበር እንዴ? እኔ መስሎኝ ነበር። እንካቲ ጋራ ናት። እኔ የለሁበት። ውዴ ሳይሆን በግድ ትኖርበታለህ። ይኸውልህ ይሄው ሲጋራውን አጭሳል፣ የሚመጣውን በሙሉ አብረን ትጋፈጣለሽ። አለህበት። ይሄ ሊያስገድልኝ እዩ ሻይ ላፍላለህ ብለህ ምን ቢያልከኝ እኮ ስለማያስፈልግ ነው ይዘሩ ይላል። እና ታዲያ ከመጣህ ጊዜ ጀምሮ እኮ ዝም ብለሃል። ምንድነው ልትነግረኝ የፈለግከው? ወይዘሮ ሚላት አደጋው ሳልከትሽ አልቀረም። ምን አይነት አደጋ? ስላንቺ ከሉሊት ጋር አውርቼ ነበር እና ወደ ስራሽ እንድትመለሽ ፈቅዳልሻለች። እውነትህን ነው? ታዲያ ምንድነው አደጋው? የምትመለሹ ግን አንድ ቅድመ ሁኔታ ማሟላት ከቻለሽ ብቻ ነው ብላለች። ምንድነው እሱ? ይሄን ነገር ተቀበያለሽ ብዬ አላስብም፣ ግን ደግሞ ወቂውና የሚሆነውን ነገር እናደርጋለን። እዩኤል ምንድነው? ሉሊት የይቅርታ ደብዳቤ ያስገብተሽ ነው ወደ ስራሽ እንድትመለሽ የምትፈልገው። የይቅርታ ደብዳቤ ማለት? ማለቴ መጀመሪያ አንድ ሁለት ብለሽ ለተቆጣሻት፣ ከዛ ደግሞ በገዛ ፈቃድሽ ስራዬን አልፈልግም ብለሽ ስለወጣሽ ለዛ ነው ደብዳቤ ያስገብተሽ እንድትመለሽ የምትፈልገው። ጅራፍ ራሱ ገርፎ ራሱ ይጮሃል ማለት ይሄንን ነው። ነገሩን ሁሉ እኮ የጀመረችው ራሷ ናት። እሱንም ማውቀው እኔ ነኝ። እኔ ነኝ ማለት ምን ማለት ነው? አንተ ሁሉንም ነገር ላቶ መዘክር ማስረዳት ይከብዳል። ወይዘሮ ሚላት ሉሊት እኮ የድርጅቱ 15% ባለድርሻ ወኪል ናት። ከኔ በተሻለ እሷ ድምፅ አላት። እዩኤል እታነቃታለሁ እንጂ በፍጹም ያለ ጥፋት ይቅርታ አልጠይቅም። እዚህ ነገር ውስጥ እኮ እንድገባ ያደረኩሽ እኔ ነኝ። በጣም ይቅርታ። አንተ ይሄ ሁሉ ይመጣል ብለህ መቼ አሰብክና ነው? እኔ የምልህ ልጅቷ ግን ምን ሆና ነው በዚህ እድሜዋ ይሄን ሁሉ ክፋት የተሞላችሁ? የአንዳንድ ሰው ተፈጥሮ እንደዛ ነው። ሜላትን አላወቀችኝም ማለት ነው። በሞት አላረገው። ግድ የለሽም። ይሄን ነገር ደግመሽ አስቢበት። ምንም ማሰብ አያስፈልገውም እንዴ። እስቲ ቆይ እንዴት ብዬ ነው ይቅርታ የምጠይቃት? ለዚያውም በደብዳቤ። ይኸውልሽ ወይዘሮ ሜላት አንዳንዴ ለመኖር ስንል እያወቅን እንዳላወቅን መሆን አለብን አይደል? ደግሞ እኮ የሉሊት ስልጣን የሚቆየው አቶ መዘክር እስኪመለሱ ነው። አይ በፍጹም አላደርገውም። ሲጀመር እዚህ ሰጣ ገባ ውስጥ የከተተችኝ ልጄ ናት እንጂ በፍጹም አላደርገውም ነበር። ካልሽ እንግዲህ ምንም ማድረጋችን። ብቻ ግን ሀሳብሽን ከቀየርሽ አሳውቂ። እሱን እንዳታስበው፣ መቼ የማይሆን ነገር ነው። እሺ ለማንኛውም አመሰግናለሁ። ሰላም። ወይኔ ሜላት፣ ቆይ ግን ለምንድን ነው እንደዚህ ልጅ የምትፈታተነኝ? ጭራሽ በደብዳቤ ይቅርታ ጠይቂ። እኔ እኮ ሜላት ነኝ፣ እንደዛ እንደማላደርግ ጠንቅቀሽ ታውቂያለሽ። ወይኔ ሜላት፣ ወይኔ ደብዳቤ ይቅርታ አላረገውም፣ በፍጹም አላረገውም። አንዬ ስለመጣሽ በጣም ነው ደስ ያለኝ። እኔም ስላየሁሽ በጣም ደስ ብሎኛል። እሺ እህቴ ምን ላምጣልሽ? ምንም አልፈልግም። እንዴ ሀንዬ፣ እኔ እኮ ነኝ ገባሽ። እኔ አንቺን ካየሁኝ በቂ ነው። ሀንዬ ምንም ችግር የለውም። እውነት ምንም ችግር የለውም። ከስራ ስወጣ እኮ ልሽ ብዬ ነው የመጣሁት። ሀንዬ ግን ለምን ሻትኝም? እኔን ደስ እንዲለኝ እኮ ካልሽ እሺ ይሁን። ውስኪ ይሁንልኛ። ምን ውስኪ? ሀንዬ አንቺ ደግሞ ከመቼ ጀምሮ ነው መጠጣት የጀመርሽው? አረ ሰላምዬ፣ ቁጭ በይ። ስቀልድ ነው። ካልፈለግሽ እቀራለሁ። እኔ ስለናፈቅሽኝ እኮ አንቺን ለማየት ብቻ ነው የመጣሁት። ግን እኮ እኔም ዛሬ ቤት መጣ ነበር። ዛሬ ቤት ትመጫለሽ እንዴ? አዎ ዛሬ እዚህ አዳሪ አይደለሁም፣ እቤት እመጣለሁ። እንደሱ ከሆነማ አልጠብቅሽና አብረን እንሄዳለን። አይ ቤት ከመምጣቴ በፊት አንድ ቦታ መሄድ አለብኝ። አንቺ ሂጂ ሀንዬ። የት ልትሄጂ ነው? አንቺ ደግሞ ሁሉም ነገር ይነገራል። አረ ከኔ ከእህትሽ የምትደብቂው ነገር አለ ማለት ነው? ሀንዬ ደግሞ ከአንቺ የሚደበቅ ነገር ሆኖ እኮ አይደለም፣ ግን ያን ያክል ትርጉም ያለው ነገር ስላልሆነ ከሆነ እሺ። እኔ ግን ጠብቄሽ አብረን ብንሄድ ደስ ይለኝ ነበር። አይ ችግር የለውም፣ በቃ አንቺ ሂጂ። እሺ በቃ ካልሽ ስራ ላስፈታሽ። በቃ ሰላምዬ ስራሽን ስሪ። እሺ ሀንዬ። አንቺ ግን ስራውን ለመድሽ? አዎ ደግሞ ስትመጪ የምናወራው ነገር አለ። ምንድን ነው የምናወራው ሀንዬ? እሱም ቤት ስትመጪ ነው የምነግርሽ። ሀንዬ ደግሞ እኔ እንደማያስችለኝ እያወቅሽ እንዴ? ሰላምዬ እዚህ ቁጭ ብለን የምንጨርሰው ነገር አይደለም። እሺ በቃ ሀንዬ፣ ማታ ስመጣ በደንብ እናወራለን።
እሺ ሰላምዬ፣ ቻው በቃ። ዛሬ ቀን እንዴት አባቱ ነው ደስ የሚለው። ስማ እንዴት አንቺ ከየት መጣ? እኔ ስታንድ ይሩኩ ማለት ይሄንን ላሩጭ እንዴት ነው የደረስኩት? አንተ ግን በራስ ላይ ትንሽ ሙድ ስትይዝ አይደብርም? ለምን ይደብረኛል? በራስ ላይ መቀለድ እኮ ጤንነት ነው። ማን ነው እንደዛ ያለው? እባክህ ደረጀና ሀብቴ ናቸው። መቼ ነው ደግሞ እንደሱ ያሉት? እኛው እንደሰት ማንንም ሳነካ፣ እኛው እንደሰት ማንንም በራስ ላይ መቀለድ ጤንነት ነው ለካ ሲባል አልሰማህም? ማን ነው ደግሞ እንደሱ ያለው? ና እባክህ ና ገባ እንጂ ና ቁጭ በል። ጀግንነትሽን ሰሞች ድሮም ጀግና ነሽ እና ይሄ እኮ የታወቀ ነው። ግን ቆይ ማን ነው የተወቀ? ሳሚ ተንበቅብቆ ሊሞትልሽ አተረሙሽ ሲሉ አትቀረድ እስኪ። ሙት ስለ አሁን ራሱ ቤት ገብታ ፈርታ ተኝታለች። ለምን ፈርቷል? ድጋሚ ካገኘኝ አይለቀኝም ብሎ። አንተ እውነትህን ነው እንዴ የምትሆነው? አንተ ደግሞ አታምነኝ? ጀግና ሆነሻል። እናሳ እኔ ጀግና እኮ ነኝ። ታዲያ ሳሚ ፈርቷል ስለ እንዴት አታምነኝ? አምኜሻለሁ። ብታይ እንዴት እንደቆሱ ሁለት እጁን እንዲህ ሱሪው ላይ አድርጎ ሱሪውን ይዞ ነው የሮጠው። አቤት ቀደደ። ምን አባ ነው የምትለው? አምልጬ ነው እንጂ ሞቼ ነበር ብላለች ሳሚ። ና ነይ ጸደይ ጭው ይላጨውትሽ ነይ። ይኸውልሽ ከዚህ በኋላ ማለት ብፈራኝ ነው የሚሻለው። ደግሞ ተነሳባር አድጌ ነበር እንዳልደገም ቁጭ በል። አሁን እዚህ ምን እያደረክ? ደቅ ብዬ ችኮቹን እየከለምኩ እየቃምኩ። ና በቃ እኔ አንዱ ለጃምቦ ልልቀቅብ። ይመቸኛል። በያ እንቁሷ ጫትሽን አትይዡ ከጨብሲማ ይበልጥብኝ። ናሽ ተነስ፣ በቃ ወደ ነፈሰበት ተነስ። አንድ መድገም ነበር። እንዴ ብቻዋትን ቁጭ ብለው እንጀራ ይቀመቅሙት የለ እንዴ? አንተ ቡዳ መጣ። አዋ እንዴ ያልፈለኩት ቦታ አለ እንዴ? አባቴ አይደል እንዴ? ለምንድን ነው የማልፈልገው? አታሽባክ። እኔ አባት አይደል። ምን እያሉ ነው? እኔ ከእርሱ ውጭ አባት መሆኑን ያውቃል? አንድ ነገር ልጠይቅ እስቲ አንድ ነገር። አሁን አንተ ሌባ አባት ደስ ይላል ትፈልጋለህ? እርሱ ሌባ ነኝ ማለት ዝም ብለህ አታሸፋ። አሁን አጭርና አንድ ጥያቄ ልጠይቅ። ሌባ አባት ትፈልጋለህ ወይስ አትፈልግም? ፋዘር ምንድን ነው ያክል ከባድ ነገር የሚያደርጉት? ከሰው ገንዘብ መቀበል እኮ በጣም ቀላል ነገር ነው። እሱ ላንተ ነው። ለአንድዬና ለፋኖሴ ግን መርፌም የሰረቀ ግመልም የሰረቀ አንድ ነው። እርሶ ሌባ ነው። ሰዎቹ ገንዘብ ሰጡት፣ እርሶ ተቀበሉ። ሌላ ምንም ነገር አላደረጉም። ትላንት ልጅታ ነው ሌባ ቢሉ ሌባ ነኝ። እልም ያሉ ሞጭላፋ ሌባ ነኝ። በቃ በቃውታል። ወደ ቤት አልሄድም። ይህን ቤት ነው ፋዘር ሰክረዋል። አሁን ይበቃውታል። ወደ ቤት ሂድ። አይሆንም አልኩህ እኮ። ደግሞ ሰክራልኝ ነኝ አለ እንጂ አልሰከርኩም አልኩህ እኮ። አሴር እንጠጣለን። እኔ ከዚህ ቤት እንቅንቃለሁ። ወዲያው ነው በግዶት ነው የሚወጣው። ትረፉ ልቀቀኝ ነገርኩህ አሴር። እኔ እዛ ከመቃብር የቀዘቀዘ ቤት ውስጥ አልገባ። ኧረ ፋዘር ጠንካራ ሰው አልነበሩ። ተወኝ። ከዚህ አካባቢ ትጠፋለህ ወይስ አትጠፋም? አባት አይደሉ እንዴ? ጥዮት ወዴት ልሂድ? እንግዲያው ሰራፈ ተቀመጥ። እንዴት ነከኝ ከው ንገራለሁ። እሺ በቃ እቀመጣለሁ። ማናተ ሙዚቀኛ ምንድን ደህና ሙዚቃ የላችሁም እንዴ? እኔ ምን አውቃለሁ፣ ብቻ ደህና ሙዚቃ ችግር የለውም። በቃ ምን ይሁን አደርገዋለሁ። አርጋ የምታደርገውን ግን አውቀዋል። ይኸውልህ የወሎ ልጅ ናት የሚለውን
የዳምጠው አየለ ወፍራሙ የእሱን አድርግልኝ። አንተ ጆሮር ዳምጠው አየለ አልኩህ። ዳምጠው አየለ ይኸውልህ ሙዚቃ ተከፈተ። አይዞህ አንተ ሪዛ ተነሳ እኮ አራት ከመቶ መሀል አናት የሚለው ለን ቆይ እስኪ ለተምቹ ልደውልለት። ሄሎ ተምቹ። አረ ፋዘር እዚህ ጋር እያስቸገሩኝ ነው፣ እባክህ ና። አዎ ወደ ቤት እንውሰዳቸው። እሺ ፒስ በቃ እሺ በቃ ይጃቸው እወጣለሁ። እሺ ምን ሆነ አንቺ ደግሞ አዳር ነው እንደ ቀጠረች? እንዴት ነህ? በመጨረሻ መጣሽ? ምን ነው አትመጣም ብለህ ነበር እንዴ? ልቆ ሰው ነው። ወዴት? ወደ ምቆ ሰው ነው። በጣም ዘገየሽ እኮ። በጣም ይቅርታ፣ ስራ ስለነበርኩ ነው የቆየሁት። አትቀመጥ? ከመጣሽማ ምን አደርጋለሁ? እቀመጣለሁ። ቆይ ግን የምር ልትሄድ ነበር? አዎ። ሂዳ የምለምን መስሎ ነው? አይገርምሽም? አንቺ ራሱ ምን ለማመጥሽ መስሎሽ ነበር? ይቻምሽ። እሺ አንተ ያማል እንዴ? ተቀመጥ። ካላገኘሁሽ ብለህ ስታበቃ ጭራሽ እኔ ላይ ልትላጥብኝ ነው? ተቀመጥ። ይኸውልሽ እኔ እንደ ሌሎቹ ጅልጥ ወንዶች አይደለሁም። እሺ ምን ማለት ነው? እኔ አንቺ ሳፈነቅቅሽ ጥቅሙ ለጋራ ነው። አልገባኝም። ይኸውልሽ ቺኳ እኔ ፎንቀኝ ተተስልሽ ወዬ ካልሽ እኔ ሚስቴን አገኘው፣ አንቺም ግጣምሽን አገኘሽ ማለት ነው። አሁን ተቀመጥ፣ አትቀደድ። ምን ይመስላል በእናታችሁ? ፒስ። እሺ እቀመጣለሁ። ባለፈው ስለማልኩልህ ነው እንጂ የመጣሁት አልመጣም ነበር። እቺ ማመሽ ጠፍታን እስክትገኙ ድረስ ወጎጉን ትነፉታላችሁ እንጂ። ሳሚ እውነት በጣም እያበዛው ነው። እኔ እኮ ከስራ ነው የመጣሁት። በጣም ደክሞኛል። ትንሽ ደቂቃ ብቻ ነው የምቆየው። ፒስ በቃ እሺ። ምን ይምጣልሽ? ቆይ አንተ ልጅ ግን እኔን ቀጥራ እየጠጣ ነበር እና በምን ፈታ ልበል? ላንቺ ይምጣልሽ? ውሃ ይምጣልኝና ትንሽ አውርተን ትሸኘኛለህ። ፒስ በቃ። ማነሽ እናት? ለኔ አንድ ቢራ ለሷ ደግሞ 2 ሊትር ውሃ አምጪላት። እንዴ 2 ሊትር ምን ያደርግልኛል? ግማሽ ይበቃኛል እኮ። ኧረ ጣጣ የለውም። ያው ከተረፈ ሻወር ትወስጂበታለሽ። ላገኝሽ እፈልጋለሁ ያልከኝ እንደዚህ ለመቀለድ ነው እንዴ? እንደሱ እንኳን አይደለም። ትንሽ ስለፈራው ነው እየተቀደድኩ ያለሁት። ያው ልሽ ምርጧ እኔ ትትህ ማለት ብዙም አልወድም፣ ግን ሁሉም ነገር ሊገባሽ ይገባል። ጭራሽ የምሰራበት ድረስ አልመጣችም መሰለሽ ማሚ? አንተ የምትሰራበት ቦታ ድረስ? አዎ። ከዛ መጣ እግሩን ድፍት አላለችም? ወይኔ እንደ ወንድ ልጅ ነገር ብታይ እኮ ማሚ እንደ ሰው አልቆጠረችውም። ከዛስ እንዴት ዋላችሁ? እንዴት ዋልሻኒ? እግዚአብሔር ይመስገን። ምናሴ ዛሬ ቀደምከኝ አይደል? አዎ ቀደምኩሽ። በጣም ቆይሽ እኮ አንዬ። ሰላምዬ ስትናፍቀኝ ላያት ሄጄ ነበር። ሰላምዬ ደህና ናት አይደል? አዎ ደህና ነች። ደግሞ ዛሬ አዳር እዚህ ነች። እውነትሽን ነው ሀኒ? ወይኔ ልጄን እንዴት ናፍቃኛለሽ መሰላችሁ። ትመጣለች ማይ፣ ትንሽ ታገሺ። ሀኒ አንቺ ጋር ግን ስራ እንዴት ነው? ቆንጆ ነው ምናሴ። ምናሴ አንድ ጊዜ ውጭ ትቆየን? ለምን?
ከሀና ጋር የምናወራው ነገር አለ። እንዴ? እና እኔ ቁጭ ብዬ ማውራት አችልም እንዴ? ምናሴ አንተ ደግሞ ከመቼ ወዲህ ነው መልስ መስጠት የጀመርከው? እማዬ ይቅርታ። ምናሴ የትም እንዳትሄድ። ለምን? ምንም ነገር ማውራት ስለማልፈልግ። ምን እያልሽ ነው? እኔ ማውራት እፈልጋለሁ። ምናሴ አንተ ሂድ። የትም እንዳትሄድ ምናሴ። ሂድ እያልኩ ነው እኮ ምናሴ፣ የትም እንዳትሄድ አልኩ እኮ። ይቅርታ ነኝ። ምን ሁሉ ለማይ ታዘዝ አለብኝ። እማዬ ስለ እስራኤል ልታወሪኝ ነው አይደል? ምናሴን ያስወጣሽው? አዎ ማውራት አለብን። ስለዚህ ነገር ላለማውራት ነው ትላንትና እዚህ ያላደርኩት። ለምን? በቃ እማዬ እኔ ምንም ነገር ማውራት አልፈልግም። እስቲ አንዳንዴ የራሳችንን ኃላፊነት ለራሳችን ስጭን። ሀኒዬ ይሄ እኮ የኃላፊነት ጉዳይ አይደለም ነው እንጂ። እስቲ አንዳንዴ እንኳን በራሳችን ተፍጨርጭረን ወድቀንም እንድንነሳ እድል ስጭን። ሀኒዬ እናንተ እኮ ገና ልጆች ናችሁ። እንዴት ነው አደጋ ውስጥ ስትገቡ ዝም ብዬ የማያችሁ? ከአደጋ ልጠብቃችሁ ይገባል እኮ። እማዬ እኔ ያደግኩት ከአደጋ እየሸሸሁኝ ሳይሆን አደጋን ተጋፍጬ እያሸነፍኩኝ ነው። ይኸውልሽ የኔ ልጅ እማዬ ስለፈጠረሽ ምን ጊዜም እኮ አንቺ ብቻ ትክክል ነሽ ማለት አይደለም። እኛም ደግሞ አንዳንዴ ትክክል ልንሆን እንችላለን። አሁን ምናሴን ብርድ ላይ አናስቆመው ይምጣ። ሀኒዬ ግን ምንድን ነው የነካብኝ? ምንም አልሆንኩም እማዬ። አሁን ድንብላል የለችም። ሰላምዬ ምርቦ ስለምትመጣ ምግብ ትሰራሽ። ምግቡን ቢ እያልኩሽ እኮ ነው። ወይኔ ቱት አንቺ ምን ሆነሽ ነው እንደዚህ ስጣን እይታ የምትይ? እሱን አንቺ ነሽ የምታውቂው። ምን ማለት ነው? እኔ ሴጣን እንዴት እንደሚያላቅ። አሃ ሴጣን ነሽ እያልሽ ነው? እሱን አንቺ አልሽ። ኧረ ትንሣኤ ስለፈጠረሽ ቆይ ምን እየሆንሽ ነው? ምን ሆንኩኝ? ምግቡን ቢ አልፈልግም። ለምን? ትሁት የጠየቅኩሽን ጥያቄ መልሽልኝና እበላለሁ። በቃ ማንም አይደለም አልኩሽ እኮ። ግን እኮ ሁለት ጊዜ ምናሴ ብለሽ ስትጠሪ ሰምቼሻለሁ። እና የሰማሽኝ እንደሆነስ ምናሴ ነው አይደለም? ትንሣኤ ጤነኛ አይደለሽም ለምን? ቆይ ምናሴ የሚለውን ስም ስንት ሰው ይጠቀመዋል? ግን እኮ ትንሽ ጠቆራል እንጂ ቁርጥ እሱ ነው የሚመስለው። አሁን ምግቡን ትበያለሽ ወይስ አትበይም? እውነቱን ካልነገርሽኝ አልበላም። የራስሽ ጉዳይ። ትለምነኛለሽ ብለሽ ነው እንደምታስቢው? እና ወዴት ነው የምትሄጂው? ምን አገባሽ? መሽቷል እኮ ትሁት። እና ይምሽም አንቺን የሚያገባሽ ነገር አለ? እሺ አያገባኝ፣ ግን ቢያንስ ስለ ምናሴ ንገሪኝ። ፈንድተሽ ታዲያ እንደሆነ እናያለን። እንዴ ጭራሽ አዳርሽን ነው የምትሄጂው? ትሁት እባክህ ነው ቀስ በል። ምን እኔ ራሴ እገባለሁ። አሁን ያዝኩት ለማለት ነው። ልቀቀኝ እያልኩ እኮ ነው። ምን አባታለሁ ልቀቀኝ፣ መቆም እችላለሁ አልኩ እና ይበል ሰከረ ለማስበል ያዝልኝ እንግዲህ ያዝ። አንድ ግጥም የወሎ ልጅ ናት የቦረና የደጋጎቹ መልከቀና የወሎ ልጅ ናት ያምባሰል ውይ አቤት ውበቷ ሲያባብል። አየው እንጨፍር እንደ ይጨፈር። አንተ ቡልት ይባችሁ ነው ያማለን። ነይ 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 ማን ነው የሚያልቁ? ጫማዬ ራሴ ያልቋል። አንተ አሁንም ነገ ሳከረ ይሉኝ ነው። እኔ ሁሉን ነገር አውቃለሁ። ኧረ ፋየው ትመጣለች። ዝም ብሎ ተኙ። ደሞዝ መሰሎቹ መጨረሻ እንደዚህ ነው። ወይኔ ፋዘር እንዴት ነው የሚያሳዝኑት። ፋየው ግን ብረት አይደሉ እንዴ? እንዴት ነው የሚከብዱት? በፈጣሪ ስም ይህ የድሮ መኪና ወቅሹ
ኢነትሪ የሚባለው እሱም በላችሁ። እዲ አንተ ደግሞ ሙድ የምትይዝበትን ቦታ ወቅ እስኪ። እውነቴን እኮ እንደውም ፋየው ሰክሰውናል እንጂ 1950 ምናምን ነው የተወለዱት። ያው ቁጥር ባላቅም አተ ፋየው በቃ ያኔ ኑሮ ሳይወደድ ዳር አድርገው በልተው ምን አለ በሱ ዘመን የተፈጠረ በነበር። ተምቹ አሁን ምን ማድረግ እንዳለብን ብለን ነገር አይሻልም? ምን ብናደርግ ማለት ምን ማለት አንቁሷ ወዴት ይለኛል እንዴ? ወደ ቤታችን ነው የምንሄደው። እዚህ ጋር ያያቸው እርጥፍ ወጣ መስሎ እንዴት ነው ጥለናቸው የምንሄደው? እና ምን እሺ እንዲህ ጨምቀን እንዘላቸው? እና እባክህ ተነስ እንዘላቸው። ተምቹ ጥለናቸው የትም አንሄድም። አንተ ያማል እንዴ? ይኸው በቃ ተኝ። አሁን እንቁ ሰው የትም አንሄድም አልኩህ እኮ። ጆሮ ይህ ሰውዬ ክንፍ አውጥተው አይበሩ ምን እንዳይሆኑ። አቡ በእናትህ ዝም በል። እኔ አሁን የጨነቀኝ ነገ ከነገ ወዲያ ምን ማድረግ አለብን የሚለው ነገር ነው። ደግሞ ነገ ከነገ ወዲያ ምን አለ? በዚህ ከቀጠሉ እኮ መጨለላቸው ነው እንዴ። ከፋኑስ ጋር የሆነ ነገር ፈጥረን ማስታረቅ አለብን። ተዋቸው እባክህ። በፍቅር ይህን ያክል ጊዜ የቆዩ ሰዎች ተራርቀው አይራራቁ። አካላቸው ነው እንጂ የተራራቀው እኮ መንፈሳቸው አሁንም አብሮ። ተምቹ ምንድን ነው ዝም ብለህ የምትቀልደው ግን? እውነቴን እኮ ነው። አሁን እንደዚህ ገልበጥ ባደርጋቸው ፋኑስ ድረሽ ነው የሚሉት። ይልቅ እሱን ተውና ያን ሁሉ መላ ግን ከየት አምጥተውት ነው? እርግጠኛ ነኝ የሚቀፍሉት መላ ነው የሚሆነው። ታዲያ ከየት ያመጣሉ ብለን? ስማ ከሚጠጡበት ለምን መላውን አንወስድባቸው እንዴ? ለምን? ምን ችግር አለው? እንውሰድባቸውና ነገ ሲረጋጉ መልሰን እንሰጣቸዋለን። እሺ እንደሱ ጥሩ ሀሳብ ነው። በቃ ሻውጭ እሱ ነው መሰለኝ። እዲ ዘብ መላደር እንዴ? አረራሽ አልፋያ ስማ ወይ በቃ እንደውም ወደ ቤትም ከምንሄድ ለምን እዚሁ ገፋ አድርገናቸው አንደቅስም? እሱ ጥሩ ሀሳብ ነው። በቃ እንደቅስ አይሻልም? በቃ እሱ ጋር ገፋ አድርጋችሁና አንቺ በሱ ጋር ተኝኝ። እዚህ ጋር ልተኛ በያ ያው እኔ ታውቂያለሽ የጭብሲ ሱሲ። ስለዚህ እቺ ነገር እኔ ጋር ከሆነች ስለምናጠፋት አንቺ ጋር ተቀመጥላችሁ። አሁን ወደ ነው የምንገፋቸው። በእናትህ በቃ አንተ ትንሽ ተታ እናድርጋችሁና እኔ ብዙ ትንተኛ ነው ምንድን ነው አርፎ አትተኛም እንዴ? አንተ ቆይ ምን ሆነክ ነው ወንድሜ? ምንም ዝም ብዬ ነው። ምን እንደሆንክ ንገረኝ። ሰላምዬ እነማዬ እኮ ተኝተዋል። እንዴ እና ሰውን እንቅልፍ ነስተህ ሰው ተኝቷል ትለኛለህ? ቆይ ምን እያደረግሽ ነው? አንቺ ልጅ ግን እብደትሽ አልለቀቀሽም አይደል? አሁን በል እሺ ምን እንደሆንክ ንገረኝ። ትሁትን አግኝቻት ነበር እና የሆነ ቦታ ስትሄድ ተከተልኳት። ከዛ የሆነ ቤት ሲገባ ተከትያት ገባሁ። እና ቆይ ይሄን ያህል እንቅልፍ የነሳ ምን አይነት ነገር ቢሆን ነው? ቤታቸው ግን የጠበቅኩትን አይነት አይደለም። እንዴት? እኔ እንጃ ብቻ ግን ድሮ ማውቃት ትሁት አይደለችም። ደግሞ ቤታቸው ውስጥ የሆነች ልጅ ነበረች። ምን አይነት ልጅ? እኔ እንጃ ምናሴ። እኔ እንጃ ማለት ምን ማለት ነው? ቆይ ምንድን ነው ያየው? ማለቴ ልጅቷ ደንግጣ ነበር ስተኝ ነበር። ለምን? ኧረ አልጠየቅኳትም። አንተ ደግሞ እንዴት አልጠየቅካትም? ትሁት መቼ ያስቀመጠችኝና አጣርፋኝ እኮ ነው ያስወጣችኝ። ለነገሩ እሷም ትክክል ናት። አንተስ ይህ ሰው ቤት እንዴት ሰተት ብለህ ትገባለህ? ስለ ትንሣኤ ንገሪኝ ስላት እምቢ አለችኝ። ከዛ ተከትያት ሄድኩኝ። አንተ ጉደኛ የሆንክ ሰውዬ አንድ ቀንማ ሳታስይዘን አቀረም። ሰላም ደግሞ እኔ እንደዚህ ጨንቆኝ አንቺ ትቀልጃለሽ እንዴ? ሰውዬ እኔ መፈራው አንድ ቀን ሌባ እንዳትሆን ነው። ሰላም ምናሴ በለውን አርፈተኛ። ቆይ የማያስጨንቅ ነገር ነው እንደሚያስጨንቅ። አምላኬ ቆይ ያሳየኸኝ ነገር ምንድን ነው? የሰማሁትስ ነገር ምንድን ነው? ከኔ ጋር የጀመርከውን ጨዋታ ገና አላለቀም ማለት ነው ወይስ ከአደጋ በመትረፌ እንኳንም አተረፍከኝ ብዬ እንዳመሰግን ልታስገድደኝ ነው? አምላኬ ምንም ነገር ብታደርግ በህይወቴ ከዛ አደጋ በመትረፌ ተመስገን እልሃለሁ ብዬ አስቤ አላውቅም። የምኖርለት ነገር የሚያጓጓኝ ህይወት ይኖረኛል ብዬ አስቤ አላውቅም። እውነቴን እምነቴን ልታስቀይረኝ ነው?
ወይስ ሌላ የልብ ስብራት ልጨምርብኝ ይሆን? አምላኬ ከዚህ በኋላ የሆነ ነገር አድርጌ በድጋሚ ሰብራታለሁ ብላ አስብ ከሆነ እንዳትሳሳት። ሲጀመርም በራሴ ላይ ተስፋ ከቆረጥኩኝ ቆየሁ። ምን እያደረግሁ? እውነት አምላኬ አሁንስ አንተን መሆን አማረኝ። ነገር ዛሬ ላይ ሆኜ ነገር ማየት አጓጓኝ። ምንድን ነው እየሆነ ያለው? ዛሬ አመቱ ተጀምሮ 18ኛ ቀን ነው። በህይወቴ እንደ ዛሬ የተደሰትኩበትን ቀን አላውቅም። ያ ልጅ እኮ መጣ። ያ ዝምተኛው ልጅ፣ ያኛው ብቻውን ጥላ ስር ቁጭ ብሎ የሚተክሰው ልጅ ግን ስሙ ማን ነበር? ልዑል፣ አቤል፣ ተስፋዬ፣ ከበደ ስሙ ማን ነበር? ግን ምን ሆኖ ነው ብቻውን ቁጭ ብሎ የሚተክሰው? ለምንድን ነው ጓደኛ የሌለው? የእሱ ጓደኛ መጽሐፉና መጽሐፉ ብቻ ነው። እንደው ምን አለ መጽሐፉን ባደረገኝ። ዛሬ ግን የእውነት በጣም ነው ደስ ያለኝ። ምክንያቱም ደግሞ ከእሱ ጋር አንድ ክፍል ሆነናል። በዚህ አመት ዛሬ ገና ነው ለመጀመሪያ ጊዜ ትምህርት ቤት የመጣው። የት ክፍል ይሆን የሚለው አስጨንቆኝ ነበር። አሁን ግን እኛ ክፍል ሆኗል። ቆይ ግን ለምንድን ነው ይሄን ያህል እየጨነኩ ያለሁት? ለምንድን ነው ይሄን ያህል ስለሱ አብዝቼ እያሰብኩ ያለሁት? ግን እኮ ስለሱ ሳስብ በጣም ደስ ይለኛል። ብቻ ግን ዛሬ በጣም ደስ ብሎኛል። ያ ዝምተኛው ልጅ እኛ ክፍል ተመድቧል። የእውነት በጣም ደስተኛ ነኝ። በጣም ነው ደስ ያለኝ ዛሬ። እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርክ? የወይዘሮ ሜላት ልጅ ነሽ? አዎ። እንደ እናትሽ ትጉስ አትሆኛ ቀሪ። እንዴት? በሌሊት ነው ስራ የጀመርሽው? ግዴታ ስለሆነ እንጂ ትጉስ ስለሆንኩኝ እንኳን አይደለም። ስራው ግን እንዴት ነው ለመርሽ? አዎ ለምጄዋለሁ። ይቅርታ ማን ነበር ስምሽ? ሀና ነው ላይ ይባላል። በጣም ጀግና እናት ነች ያለችሽ። አመሰግናለሁ። እየቀለድኩ አይደለም። ሲበዛ የዋና ጀግና እናት ነች ያለችሽ። እኔም እኮ እየቀለድኩኝ አይደለም ያመሰገንኩ። ወይዘሮ ሜላት በጣም ባለውለታዬ ናት። እኔ ግን በችግሯ ጊዜ ባለመድረሴ በጣም ነው ያዘንኩት። በችግሯ ጊዜ? እማዬ ቸግሯታል እንዴ? ቸግሯታል ስትይ ማለቴ እኔ እስከማውቃት ድረስ እማዬ ቸግራት አይመስለኝም። ሀና ምናልባት አንቺ ላታውቂኝ ትችያለሽ። እኔ ደግሞ የቀድሞ ወይዘሮ ሜላት የስራ ባልደረባ ነኝ። እናማ ከዚህ በፊት የነበራትን ህይወት ጠንቅቄ ነው የማውቀው። አሁን ላይ ደግሞ እሷ የማርኬቲንግ ባለሙያ፣ አንቺ ደግሞ የጸረ ሰራተኛ ሆኖ ማየት በጣም ነው የሚያሳዝነው። ከፍ ማለት እንዳለ ሁሉ እኮ ዝቅ ማለትም አንዱ የህይወት ክፍል ነው። እሱስ ትክክል ነሽ። ግን ደግሞ ይህን ክፉ ጊዜ ተጋግዘን ብናልፈው ደስ ይለኛል። አልገባኝም። ምን እያልከኝ ነው? ወይዘሮ ሜላት እዚህ የሚቆይበትን ስምምነት አቅርበንላት ነበር እና እሷ ግን ፈቃደኛ ሆነች አይመስለኝም። እና ብትቺ ብታግባቢያት ጥሩ ነበር። እማዬ እኮ እናቴ ነች። እኔ ደግሞ ከሷ በላይ ላውቅ አልችልም። እሱስ ትክክል ነሽ።
ምናልባት አንዳንዴ ወላጆቻችን እኛን ባላዩበት መንገድ እኛ ልናያቸው እንችላለን። ይቅርታ በጣም ስምህን ግን ያስኩት አይመስለኝም። ኢዩኤል። ይኸውልህ ኢዩኤል፣ እማዬ እያንዳንዱ እርምጃዋን ጠንቅቃ የምታውቅ ሴት ነች። ስለዚህ በምርጫዋ ባትገባ ጥሩ ነው። እሱን እንኳን አውቃለሁ። ምናልባት አንቺ ትረጅኛለሽ ብዬ አስቤ ነበር፣ ግን አንቺ ምንድን እናትሽ ነሽ። ለማንኛውም መልካም ስራ። እንደ እናትህ ሲል ምን ማለቱ ነው? ቆይ ሰው ስለማያውቀው ሰው እንዴት ዝም ብሎ ያወራል? ስማ እሷን ለማግኘት ከዩት መከራ ሁሌ እኩል ያንከባልለኝ ነበር። ሁሌ መከራ እንደበላ አንተ ደግሞ ለዚህ የመሰለሽ ቆንጆ ልጅ ታዲያ መከራ ምንስ በበላ ያንሳታል? ኧረ አንሰማም። ኧረ እና እንዳለን ምን ሸሽ እኮ በቃ እስከዚህ ድረስ ከሸኛችሁኝ ይበቃል። እንዴ ለምን? ስራ ቦታ እየደረስኩኝ ነው። እና ብድርሽ አብረን እንጥሳለን። ምን ጣጣል? አይ እንደዛ እንኳን አይሆንም። እኔ በስራ ያልቀልድም። ኧረ ግን እኮ የመቼ ነው የምትናፍቂኝ? ኧረ እባክህ ቀልድ ነው። እውነቱን እኮ ነው። ቀን ሙሉ ስላንቺ ነው ተተሚለኝ። ለእኔ ነገረኝን ላንቺ ቢነግርሽማ እስካሁን ሁለት ልጅ ዱብ ታደርጉ ነበር። ምን ነገረ እባክህ? ምን ያልነገረኝ ነገር አለ? አይንሽ፣ ጥርስሽ፣ ከንፈርሽ፣ እግርሽ ሁሉ አልቀረው። እስኪ ስለ እግሬ ምን ነበር የነገረ? አንተ ምን ነበር የነገርከኝ? ማን ተቀደዳለ? ቆይ እኔ መቼ ነው ደግሞ ስለ እግሩ ያተኩሽ? ፎርግቼው ነበር። ለካ ስለ እግርሽ ሳይሆን ስለ ክንፍሽ ነው የነገረኝ። ክንፍ? መልአክ ነው የምትመስለው። ስትሄዱ ላይ እየበረሽ ነው የሚመስለው ብሎኛል። እሺ ሌላስ? በእናትህ የጸባዩ ነገር አይወራ። የአፄ ቴዎድሮስ ሚስት አዜብ መስፍን ታስንቃለች። የአፄ ቴዎድሮስ ሚስት አዜብ መስፍን ነች እንዴ? እኔ ምን አውቃለሁ? እሱ ነው የተቀደደው። ቆይ መቼ ነው እንደዛ ያልኩ? ሲጀመር ደግሞ አፄ ቴዎድሮስ ማን ነው? አየሽ አልሽፋ፣ በአንቺ የተነሳ የመርሳት በሽታ ይዞታል። ቆይ ኧረ ሲጀመር ለኔ ነው ለአንተ ነው እያመሰልክ ያለው? ለኔ ምን ልታደርግልኝ ነው ማበስላት? ለአንተ ነው። እናንተ ትቀልዳላችሁ መሰለኝ። እኔ ልሂድ በቃ፣ ስራ እየረፈደብኝ ነው። ኧረ ቺኳ ትንሽ ግን ብቆይ ደስ ይለኝ ነበር። አሁን እኔ ስራ እየረፈደብኝ ነው። ማን ነበር ስምህ? እውነት ለመናገር ስላወኩ በጣም ደስ ብሎኛል። እኔ ራሱ በጣም ነው የተመቸሽኝ። ልጅ ባልሆነ በላሽ ነበር። በሉ ቻው። እሺ ቻው። አንተ ቆይ ምን ስለሆንክ ነው? ቆይ እሷ ፊት ጀዝባ የምትለኝ ስለሆንክ ነው? ማ እኔ ነኝ ጀዝባ? ከእኔ ባትበልጥም ጀዝባ ነህ። ለማንኛውም ርቦኛል፣ ቁርስ ልቀቅብኝ። ኧረ ምላስ አንቺ ታዘንቢው የለ እንዴ? ምላስሽ የሌለ ተመችቶኛል። ለዚህሽ ምላስሽማ ቆንጆ ፉል አዘንብብሻለሁ። ና አሁን እንጣስ። ፒስ። ታቆያለሽ እኮ ሳቱ የት ነው ማውቃት? ፊቷ ለምንድን ነው አዲስ ያልሆነብኝ? ይቺ ልጅ ማነች? ደግሞ ስለምንድን ነው በሩን ሳትዘጋ የተኛችው? እና ወይስ ተኝታ ድጋሚ ተኝታ ነው? በጣም ይቅርታ አስደነገጥኩሽ አይደለ? በድጋሚ በጣም ይቅርታ። ሳንኳኳ እኮ ማንም አይሰማኝም። ከዛ ገባሁኝ። አንተ ማነህ? ምናሴ ይባላለኝ። ትናንትና እኮ ስመጣ ያየሽኝ እይታ ልክ አይደለም። ለዛ ነው ተመልሼ የመጣሁት። ምናሴ? አዎ ምናሴ። ምን ነው ደነገጥሽ? አራት አልቅሽ። ምን ሆነሽ ነው የምታለቅሽው? ምናሴ ተወኝ፣ በቃ አልቅስበት፣ ተወኝ። እባክሽ ተረጋጊ። እኔ በጣም ስለጨነቀኝ ነው የመጣሁት። ምናሴ በቃ ተወኝ፣ ላልቅስበት፣ ተወኝ። ምናሴ አላወከኝም አይደለ? በጣም ይቅርታ፣ ግን የሆነ ቦታ ማቅሽ ይመስለኛል። የት እንደማቅሽ ግን ላውቅ አልቻልኩም።
ለነገሩ እኔ ነኝ እንጂ ማቀ አንተ አታውቀኝ። ምን የሚያውቅ? አዎ አንተ ማንንም አታውቅም። በተቃራኒው ደግሞ አንተን ሁሉም ሰው ያውቃል። ምን እያልሽ እንደሆነ ግን አልገባኝም። ቆይ ግን ትሁትን ታውቃታለህ ወይስ አጋጣሚ ነው እዚህ ቤት የመጣኸው? ትሁት አብራኝ የተማረች ልጅ ናት። ያለ ፍቃዷ ነው ተከትያት የመጡት። ለዛ ነው እንደዛ ተቆጥታ ያስወጣችኝ። ትሁት አብራ እንደተማረች ታስታውሳለህ? አዎ አስታውሳታለሁ። የአንድ ክፍል ተማሪዎች ነበርን። ቆይ አንቺ ግን ይህን ያክል ያኔን የማስታወስ ችሎታ ለምንድን እንደዚህ ተጠራጠርሽው? ትንሣኤ ይባላለሁ። አንተ ባታስታውስም ከትሁት ጋር አንድ ላይ አንድ ክፍል ተምረናል። ምን? ትንሣኤ? አዎ ትንሣኤ ነኝ እኮ። አታውቀኝም አይደለ? ስለ አንቺ በተደጋጋሚ ትሁትን ስጠይቃት ነበር። እውነት አንቺ ነሽ? እኔን ታውቀኝ ነበር? አዎ በደንብ ነው የማውቅሽ። እንደውም አንቺንም ማስታወሰውን ያህል ማንንም አላስታውስም። ቆይ እኔን እንዴት ልታውቀኝ ቻልክ? እሱን አላውቅም። ተነስተሽ ተረጋግተሽ እናውራ። ምናሴ ሂድልኝ፣ በቃ እባክህ ውጣልኝ፣ ሂድ። ምን ነው? ምን አጠፉኝ? ምናሴ በቃ ውጣልኝ አልኩህ፣ ውጣልኝ። እሺ ይቅርታ፣ እወጣልሻለሁ። ውጣልኝ። ወይኔ ሚላት እጅ ሰጠው ማለት ነው። ጎሽ ለልጇ ስትል ተወጋሽ ማለት አሁን በቃ ተሸነፍኩ ማለት ነው። ማንም እንደ ልቡ እንዲፈነጭብኝ ፈቀድኩ ማለት ነው። ፈለግሽኝ ወይዘሮ ሚላት? አዎ ዩኤል ፈልጌሽ ነበር። ቢሮ እንግዳ ስላለብኝ ጊዜ ማይፈልግ ከሆነ በኋላ እናድርገው። ብዙ አያቆየም። ይሄን ደብዳቤ ሊሰጥ ነበር የፈለኩት። የምን ደብዳቤ ነው? የይቅርታ ደብዳቤ ጻፊ ብለኸኝ አይደለ? እሱን ጽፌ ነው። እና ደብዳቤው እኮ ለእኔ ሳይሆን ለሉሊት ነው የሚገባው። አውቃለሁ፣ ግን ደግሞ እኔ እሷ ፊት መቅረብ አልፈልግም። እንዴ ለምን ወይዘሮ ሚላት? ዩኤል እኔ ከዚህ በተጨማሪ ሌላ የይቅርታ ደብዳቤ መጻፍ አልፈልግም። አልገባኝም። ምን እያልሽኝ ነው? ሉሊት ሆነ ብላ እኔን ጦስ ውስጥ መክሰስ እንደምትፈልግ ታውቃለህ አይደል? እናማ ይሄን ደብዳቤ ሲሰጣት የበላይነቷና አሸናፊነቷን ማሳየት ስለምትፈልግ ድጋሚ ጦርነት ውስጥ መግባታችን አይቀርም። ወይዘሮ ሜላት ስጋትሽ እኮ ይገባኛል፣ ግን ደግሞ ያን ያህል ተጨማሪ ችግር ያመጣል ብዬ አላስብም። ዩኤል ተቀበለኝና ወስደህ ብትሰጣት አይሻልም? እኔ እኮ ለምን አንተ አመጣ ብላ ደግሞ ሌላ ችግር እንዳይፈጠር ብዬ ነው። ይሄው ፊርማይም አለ። እሷ በምትፈልገው መልኩ አድርጌ የድርጅቱን ኃላፊዎች ይቅርታ አድርጉልኝ ብዬ ነው የጻፍኩት። እሺ በቃ ልውሰድላት። እሺ አመሰግናለሁ ዩኤል። ምንም አይደለም። ምን ነው የቀረ ነገር አለ? በጣም ይቅርታ ወይዘሮ ሜላት። ዩኤል በተገኘው አጋጣሚ ሁሉ እኮ እኔን ይቅርታ መጠየቅ ያለብህ አይመስለኝም። ይልቅ ሁሉንም ነገር ለበጎ ነው ብሎ ማሰብ አይሻልም? እሺ ልስጣትና በቃ ያለውን ነገር ሁሉ ተመልሼ እነግርሻለሁ። የደብዳቤው መልስ እስኪመለስልኝ ድረስ እኮ እዚህ መቆየቴ ተገቢ አይደለም። እስቲ ውሳኔዋን እንስማ። ለማንኛውም እዚህ ጠብቂ። ውሳኔዋ ጊዜ የሚፈጅ ከሆነ መጥቼ እነግርሻለሁ። ከዛ ትይዣለሽ። እሺ ወይዘሮ ሜላት፣ ይሄን ነገር እድሜ የሚኖረው አቶ መዘክር እስኪመጣ ነው። አቶ መዘክር ሲመጣ ሁሉ ነገር ወደ ነበረበት ይመለሳል። ተስፋ አደርጋለሁ ዩኤል። መጣበቅ እንዲህ ነኝ እና ኖላዊ እንዴ ምን ሆኖ ደግሞ እንደዚህ አፌ እንደው ስራ የፈታው ዝም ብሎ አፍ መክፈት አለ እንዴ?
አንተ ደግሞ ምን ሆነ ነው የምትጮህ? ለካ ዛሬ ምግብ አልበላው። ቆይ ምን ሆኜ ነው ሳልበላ የወጣው? በቃ ያለናንተ ምግብ መብላቴን አለመብላቴን አላስታውስም አይደለ? ያለናንተ የሚያስታውሰኝም የለም። ያለናንተ ለካ ተንቀሳቃሽ በድን ነኝ። ታዲያ ለምንድን ነው ልጅ የማልበላው? ገዝቼ ሳልበላም እንዴ ገንዘቡ አለ ልጅ ምንድን ነው? ገንዘቡን እንደሆነ አለ። አጅር ወዴት ነው ጌታ? ወደ ውስጥ ነው። እያየህ ትጠይቀኛለህ እና ጠላ ቤት አደረግከው እንዴ? ዘው ብለህ የምትገባው? በእናትህ ምንም አትበለኝ። የሌለ ተናድጃለሁ። እንኳን መናደድ ጸጉርህን ብትነጭስ እኔ ነው ላይ ምን አገባኝ? ውይ ሰውዬ ምንድነው ዝም ብለህ የምትገግመው? አሁን አይደል እንዲወጣሁት? ኧረ በእናትህ አስገባኝ። ይኸውልህ አሁን ውጣ፣ ትላንት ውጣ፣ እኔ አያገባኝም። አሁን ተመለስ ወደ መጣህበት። ከውስጥ እኮ ነው የወጣሁት። ቀልድ ነው እንዴ ያስከው? ተመለስ እኮ ነው ያልኩህ። ምን ይመስላል ይሄ? አንተ ደግሞ ዝም ብለህ የምትገግመው ነገር አለ። አንዳንዴ እንኳን ምን አለ የሰው ስሜት ብትረዳ። እኔ ሚስትህ አይደለሁኝ። ማን ስለሆንኩ ነው ያንተን ስሜት የምረዳው? ዝም በል እባክህ። አዛክች ምንድን ነው? ይሄንኑ ፈልገህ አይደል እንደ ገገምከው? ያዝ እባክህ ልግባ። እንዴ ነኝና ኖላዊ ይሄ ምን ይመስላል? ሂድ ወደዛ አልኩህ እኮ ተናግሮ አናጋሪ። እንዴ ምንድነው ደግሞ? አንተ ልጅ አሁን ነው ከፊት ጥፋ ብያለሁ። ካልበለዛ በዚህ ሽመል ወገብህን ነው የምቆርጥልህ። ምን አይነቱ ነው ባካችሁ? እና እዚህ ሜዳ ላይ ልቀርልህ ነው? ደነዝ ደነዝ። ሰው እንዴት ሰውን እንደዚህ ይንቃል ባካችሁ? ምን አይነት ዘመን ላይ ደረሰ? ማን አንተ ልጅ? ናና እኔን ነው? አዎ ና። ትሰማኛለህ? ማንም ሳያይ ማንም ሳይሰማ ሹልክ ብለህ ማስገባት ላይ ቀር ዝም ብለህ ነው የምትገግመው? አሃ ምንድነው ደግሞ? ልትገባ አይደለም እንዴ? እና ግባ አልከኝ አይደል እንዴ? ግባ። እዚህም ምን አይነት ግራ የገባው ሰው ነው በመድኃኒዓለም። እንካየው ሰው ገንዘብን የሚያህል ነገር መሬት ላይ ጥሎ ይሄዳል። እኔ ለገንዘቡ ብዬ አይደለም፣ ግፍ እንዳይሆንብኝ ብቻ እንደው ግፍ እንደ ኧረ ይሄስ ግፍ አይሆንም። እስቲ ዝም በል አንተ። ደግሞ በአንተ ምክንያት ነው እንደዚህ ችግር ውስጥ የገባሁት። ዝም ብሎ ይጮህብኛል እንዴ? ለምን እበላለሁ? ለምን አለ ለምን ትደብቂዋለሽ? ኧረ አልደበኩትም። እያየሁሽ። ለማንኛውም ምግብ አምጥቼ እልሻለሁ። እሺ እሱ ጋር አስቀምጪው፣ እበለዋለሁ። አራበሽም? አይ ማለቴ ብዙም አራበኝ። ማታም እኮ አልበላሽም። እንዴት ነው የማይረብሽ? እኔ እንጃ ብቻ አራበኝ። በቃ የራስሽ ጉዳይ። ሲርብሽ መብላት ትችያለሽ። ግን አመሰግናለሁ። ለምን? ያው ምግብ ስላመጣሽልኝ ነው። እንዴ ቆይ እኔ ምግብ ሳመጣልሽ ለመጀመሪያ ጊዜ ነው እንዴ?
እሱማ አይደለም፣ ግን ደግሞ አንዳንዴ ባመሰግንሽ ችግር አለ? አትቀልጂ በእናትሽ። አሁን ትንሽ ስለደከመኝ ልረፍ። እግርሽን ወደዛ አድርጊልኝ። እኔ አረፍ በይ። ቆይ ምን ነበር እያነበብሽ ያየሁት? ምንም አይደለም። አረ እስኪ አምጪ። ከስንት ጊዜ በኋላ ይህን እንዲያህር ያሹ ለምንድን ነው? ባነሳው ምን ችግር አለው? ትንሣኤ ምንድን ነው የተፈጠረው? ምንም አልተፈጠረም ትሁት። በቃ ዝም ብዬ ነው ያነሳሁት። ደብተሩን ስጪኝ። የተፈጠረውን ካልነገርሽኝ ይህን ደብተር እቀደዋለሁ። እንዴ ትሁት ምን እያልሽ ነው? ንገሪኝ አልኩሽ እኮ። በቃ ምናሴ መጥቶ ነበር። ምን ምናሴ መጥቶ ነበር? አዎ ጠዋት መጥቶ ነበር። ምን ሊያደርግ? እኔ እንጃ አላውቅም፣ ብቻ መጥቶ ነበር። ወይኔ ትሁት እና በቁም እየተጫወታችሁብኝ ነዋ። ምንድን ነው ዩኤል? ወይዘሮ ሜላት በጣም ይቅርታ። እንዴ ዩኤል፣ ለምንድን ነው በሆነ ባልሆነ ይቅርታ የምትጠይቀኝ? እንዴት እንደምነግርሽ አላውቅም። ምንድን ነው? የይቅርታው ደብዳቤ ኃላፊዋ ዘንድ ተቀባይነት አላገኘም። እንዴ እሷ ራሷ እኮ ናት ይሄን ደብዳቤ እንድጽፍ ያዘዘችኝ። እንዴት ነው አልቀበል የምትለው? ይሄ ይቅርታ ደብዳቤው ተቀባይነት የሚኖረው ሌላ ተጨማሪ ነገር ስታረጊ ብቻ ነው ብላለች። ምን? ጭራሽ ሌላ ነገር? ይሄ ሁሉ ነገር አንቺ ላይ ሲደረግ በማየት በጣም ነው የማዝነው። ወይኔ ሜላት፣ ጨዋታ ነው እንደያዛችሁት? በጣም አዝናለሁ። አሁን የተቀመጠልሽን ቅድመ ሁኔታ ከምነግርሽ ይሄን ቢሮ ለቀሽ ውጪ ይብልሽ ይሻለኛል። ግን ደግሞ መስማት ፈልጋለሁ ካልሽ እነግርሻለሁ። ትሰማኛለህ ዩኤል? ከዚህ በላይ ምንም የማደርገው ነገር የለኝም። እሱ የሚጠቅም ነው። ለሁሉም ነገር አመሰግናለሁ። ወይዘሮ ሜላት መልካሙን ሁሉ ይግጠምሽ። ስትወጪ ቁልፎቹን አስረክበሽ እንጂ እኔ ውጭ እጠብቅሻለሁ። ዩኤል ቅድመ ሁኔታው ምንድን ነው? ቅድመ ሁኔታው እዚህ ወረቀት ላይ ፊርማሽን ማስቀመጥ።